እሺ what time did you sleep last night? 3 o'clock. እሺ በቃ 3 o'clock? አዎ ብዙ ጊዜ እንደዛምተኝ። እሺ ችግሩ ምንድነው መሰለክ ሁሌ ስትጠየቁ በእንግሊዘኛ የምትመልሱት መልስ በጣም አጭር ናት። ሰው አሁን እናደርጋለን አንሰራችን እናስረዝማለን ማለት ነው መልሳችንን። ኦኬ ለምሳሌ 3 ሰዓት ላንተ early ነው ወይስ መሽቷል? early ነው አይደለ? ሶ ለምን early ተኛክ? አንድ ላይ አንድ ያርገት ተነግረኛለክ። together እሺ I slept at 3 o'clock because I was busy during the day. Okay. So I was tired. Excellent. So ማን ተጠቀምክ? so እና because ምን ለማድረግ አይዲያህን አንድ ላይ ለማድረግ አይደለ? በጣም አሪፍ። እሺ አሁን ለምሳሌ እስኪ እንዴት ብለህ ነው በት የምትለውን ቃል እዚህ ጋር ታስገባልኝ? የቱ ጋር? በመሃል ለምሳሌ I slept at 3 but ብለህ ቀጥልልኝ። I slept at 3 but I usually sleep at 4 or 5. በጣም አሪፍ። አያል አሁን ቅድም 3 ያልከኝ አሁን ግን በደንብ አስረዝመን እንመለስ። የትኛው ይሻላል? which one is better? ሲረዝም ጥሩ ነው አይደል? አንተም you will be confident to speak. እሺ አሪፍ። አንድ ደግሞ ሌላ አሳይመንት ልስጥክ። እስኪ እንዴት ብለህ ነው በኢቨን though አሁንም እቺን I slept at 3 even though ብለህ ቀጥልበት። I slept at 3 even though I sleep at 5 most of the time. በጣም አሪፍ። ልክ እንደ በታደረካት ማለት ነው። አሪፍ። አያ ብዙ ጊዜ ስትራግል የምታደርጉት ኢንተርቪውዎች በዚህ ምክንያት ነው። ምን ታደርጋላችሁ? you understand it ግን የሆነ ሎንገር የሆነ ሴንስ አትሰሩ። ለምን እንደሆነ አላውቅም። ሶ በዚህ ወይ ማለት ትችላለህ ከዚህ በኋላ ማለት ነው። this is better ብዬ አስባለሁ። እሺ አሁን ደግሞ ያ ነገር ነው ሞከር። እሺ ሌላ ጥያቄ ማለት ነው ግን በአሁኑ መልስ ነው የምትመልስልኝ ልክ እንዳው እንደተማር ነው። ኦኬ እሺ so the question is how was your day? It was good. I met my old friends and we hang out. እሺ ጥሩ ጨምርበታ። because ተምረሃል even though ተምረሃል but ተምረሃል ጨምርበት በደንብ ጎበዝ። go ahead. I met my friends because it's been a while since we met. እሺ አሪፍ። We get together and we enjoyed. That's it. በጣም አሪፍ ነው። አሁን it's good። ስለዚህ ማማ